በስተመጨረሻ እንግዲህ አባትየው የታገተበትን ቦታ ቲናን በመከታተል ቦታውን አውቋል ማለት ነው። እንግዲህ ቲና ከዚህ በፊት ዳኒን አባትየውን እንዳሳገተችው ራሷና ቦታውን ወስዳ እንደምታሳየው ነግራው የነበረ ቢሆንም አሁን ግን እንግዲህ ዛሬ ነገ እያለችው እያሳየችው አልነበረም ማለት ነው። ስለዚህ ዳኒ ቲናን በመከታተል እንግዲህ አባትየው የተደበቀበትን ወይም ደግሞ የታገተበትን ቦታ በስተመጨረሻም አውቋል። ነገር ግን ያደረገው ነገር ምንድነው? ዳኒ ቀጥታ በመሄድ እንግዲህ ያ ቦታ ላይ ማንኳኳት ነው ያዘው የሆነ በር ማለት ነው። ነገር ግን ይህን ነገር ከማድረጉ በፊት ያ ቦታ ትክክለኛ መሆኑን ካወቀ በኋላ ወይ ከፖሊስ ጋር በመሄድ ወይም ደግሞ ሌላ ሰው ካሌብን እንግዲህ ከካሌብ ጋር ተነጋግሮ ካሌብን ይዞ በመሄድ አባትየው ጋር ቢሄድ ይሻላል ባይ ነው። ምክንያቱም የቲና እንግዲህ የቀጠረችው ሰውዬ በጣም ከባድና የሰማይ ስባሪ የሚያክል ከባድ ሰውዬ ስለሆነ አሁን ዳኒ ብቻውን ሄዶ እዛ ካንኳንኳ ያ ሰውዬ ደግሞ ቲና የቀጠረችው ሰውዬ የሆነ ነገር ካደረገው እሱም እንዳባትየው ሊታገት ይችላል ብዬ አስባለሁ። የቲና የቀጠረችው ሰውዬ እንግዲህ ምንድነው ያላት? ማንም ሰው እዚህ ቦታ እንዳለን ማንም ሰው እንዳያቅና የሚከታተልሽ ሰው እንዳይኖር ብሎ አስጠንቅቋታል ማለት ነው። በነገራችን ላይ አጋቹ ይህንን ነገር ሰው ካወቀ ቲናንም እንደማይለቃት ይታወቃል። አሁን ግን ቲና አላማዋ ምንድነው? ያንን ቤት በራሷ ስም እስከምታደርግና ካሌብን እንግዲህ ተመልሳ ከካሌብ ጋር ለመሆን ብሩን እስከምታገኝ ድረስ አባትየውን ለመልቀቅ አታስብም። ምክንያቱም አጋቹ ከአባትየው ጋር ሲያወሩ እንግዲህ የካሌብ አባት አጋቹን ነግሮታል። ከሷ የሚበልጥ ብር ልስጥህና ለምን እኔን አትለቀኝም ብሎ ነግሮታል ማለት ነው። ነገር ግን አጋቹ ሌላ ብር እንደማይፈልግ ምክንያቱም አንድ አይነት ስራ እየሰራ ስለሆነ አሁን ላይ የቲናን ስራ መጨረስ እንደሚፈልግ ነግሮታል። አጋቹም እንዳለው የቲና አሁን ላይ እቅዱ አላማዋ ምንድነው? የምትፈልገውን ነገር ስጣትና አንተንም ከዚህ መልቀቅ እንችላለን ብሎታል ማለት ነው። ነገር ግን አባትየው ይህንን ነገር መቼም እንደማያደርግ ነግሮታል ማለት ነው። እንግዲህ ኤደን የአባትየው መጥፋት አሳስቧት ካሌብ ጋር መጣለች። እንግዲህ ከካሌብ ጋር እያወሩ የአባትየው መጥፋት አይዞ እያለችው እያጽናናችው ነው። እንግዲህ ስላልተገኘ በጣም 3 ቀን ምናምን ሊሆነው ነው። ያኔ እንግዲህ አይዞ በማለት እጁን ስትረባብሰው ማን ያያል? ዳኒ ያያል ማለት ነው። ምክንያቱም ዳኒ ኤደንን በጣም ስለሚወዳትና ስለሚያፈቅራት የሌላ ሰው ሆኖ ካያት እንግዲህ በጣም ለሱ ከባድ ነው የሚሆነው ማለት ነው። ምክንያቱም ቲናን የቀረባት ለብርና ለገንዘብ ለጥቅም ስለሆነ ኤደንን ግን እንግዲህ በጣም ፍጹም በፍቅር ነው እሷ የሚወዳት። ስለዚህ አሁን ከካሌብ ጋር ትሆናለች ብሎ እየሰጋ ስለሆነ እንግዲህ ከካሌብ ጋር ተጣልቷል ማለት ነው። እንግዲህ ተደባድበዋል እንዳየነው ከሆነ ምክንያቱም ከኤደን ጋር ተቀራርበው ሆኖ ስላየው ማለት ነው። ሌላው ጉዳይ እንግዲህ ትሁት ከዳኒ ጋር አውርተዋል። ዳኒ ቲና ራሷ እንዳሰገተችው ለትሁት ነግሯታል። ስለዚህ አሁን ያለባቸው መፍትሄ ምንድነው? አንድ ላይ በመሆን ዳኒ ትሁትና ካሌብ አንድ ላይ በመሆን አባትየውን ማስለቀቅ ይችላሉ። ምክንያቱም ቲና ለኤደን ስለምትነግረውና እንግዲህ አሁን ላይ ስለነገረችው እሱ መከታተል እየተከታተላት ቦታውን ስለሚያውቀው አንድ ላይ ቢሆኑ ይሻል ነበር። ነገር ግን ካሌብ በጣም ችኩል የሆነ ሰው ነው። በእሱ ምክንያት እንግዲህ በእሱ ችግር አባትየው ለዘመናት ተሰቃይቷል። በእሱ እንዝላልነት ማለት ነው። ስለዚህ ትሁቴ እንዳለችው ካሌብ አሁን ላይ መረጋጋት አለበት ብዬ ነው ማስበው። አባትየውን የሚፈልገው ከሆነ አባትየው የት እንደታሰረ ማወቅ የሚፈልግ ከሆነ ዳኒ እስከሚያውቅ ድረስ ዳኒን አባብሎት እንግዲህ ይህንን ነገር ቶሎ መቋጨት አለባቸው ብዬ ነው ማስበው። ትሁቴ ከኤደን ጋር ሲያወሩ ምንድነው ያለቻት? አሁን ላይ ዳኒ አንቺን በጣም እንደሚያፈቅርሽና እንደሚወድሽ እና እንደዚህ አይነት ክፋት እንደ ቲና አይነት ክፋት እንደሌለበት ለኤደን ነግራታለች። ስለዚህ ትሁቴ ምንድነው ያለችው? ኤደንን አንዴ አባትየውን የካሌብን አባት የታገተበትን ቦታ እስከሚያውቅና እስከሚለቀቅ ድረስ ዳኒን እንድትንከባከበው ነግራታለች ማለት ነው። ስለዚህ አሁን ኤደን ምርጫ የላትም። ስለዚህ ትሁቴ ያለቻትን ነገር ዳኒን በመንከባከብና እንግዲህ ይህንን ነገር አባትየው እስከሚፈታ ድረስ ማገዝ አለባት ብዬ ነው የማስበው። እንደሚታወቀው ዳኒና ትሁት አግሪመንት አድርገዋል። ምንድነው አግሪመንታቸው? ዳኒ እንዳላት እኔ
አባትየውን ማስፈታውና ማስለቀቀው ከሆነ እሱ ስለሚያውቅ ማለት ነው ቲና እንዳሳገተችው ስለሚያውቅ እሱ ይህንን ነገር ካደረገ ከኤደን ጋር ያለውን ግንኙነት እንድታስታርቀውና እንግዲህ አንድ ላይ እንዲሆኑ ሄዳ ኤደንን እንድትነግራት በዚህ ተስማምተዋል ማለት ነው። ስለዚህ ዳኒ ተመልሶ ከኤደን ጋር ለመሆን አሁን ላይ ትሁቴን እንግዲህ ትጠቅመዋለች እንጂ አትጎዳውም። ከዚህ በፊትም ትሁት ዳኒን እንደዚህ አይነት ነገር እስከሚደርስ ድረስ ወይም ከኤደን ጋር መጣላት እስከሚመጣ ድረስ ነግሯለች። ምክንያቱም ኤደንን በአትርፎ ሌላው ነገር ቢቀርብ ይሻላል። ምክንያቱም ኤደን ንጹህ ፍቅር ስለሆነ ለሱ የምትሰጠው ወይም ደግሞ የምትፈልገው የገንዘብ የጥቅም ሰው ስላልሆነች አብረን እንስራ እንለወጥ እያለችው እየለመነችው ነበር። እንግዲህ ዳኒ የገንዘብን የፍቅር ሀብት ንብረት የሰው ስለሚመኝ እንግዲህ እሷን ያጣው ማለት ነው። ስለዚህ አሁን ላይ ትሁቴ ይህን ነገር ቃል ገብታለታለች አባትየውን አንድ እስከሚያስፈታ ድረስ ማለት ነው። ነገር ግን የካሌብ ችኩልነትና የካሌብ አለመረጋጋት አባትየውን የሆነ ነገር እስከሚሆን ወይም ደግሞ አባትየው አንድ ነገር እስከሚሆን ሊሆን ነው ማለት ነው። ስለዚህ ምን ማድረግ አለበት ካሌብ? ይህንን ነገር በተረጋጋ መንፈስ ከዳኒ ጋር በማውራትና አንድ ሆነው አባትየውን እንዲያስፈቱት ይህ ነው አማራጫቸው ማለት ነው። ሌላ ምንም አማራጭ የላቸውም። እንግዲህ የካሌብ አባት አጋቹን ብዙ ጊዜ ጠይቆታል። እንግዲህ ብዙ ምርጫ ሰጥቶታል ለአጋቹ። ምክንያቱም ቲና ከምትከፍለው ገንዘብ በላይ እሱ አቅም እንዳለውና ይህንን ነገር ደግሞ ሰጥቶት እንዲለቀው እንግዲህ በተደጋጋሚ ጊዜ ጠይቆት ነበር። ነገር ግን አሁን ላይ አጋቹ ወይ ፍንክች ብሏል። እንግዲህ ነገር ግን አባትየው ይህንን ነገር ሐሳብን ከቀየርክ ልትነግረኝ ትችላለህ በፈለግከው ሰዓት ብሎ ነግሮታል። ያው አባት ትልቅ ሰው ስለሆኑ እንደ ልጅ ነው እሱን እያናገሩት ያሉት። ስለዚህ የቲና ነገር እንግዲህ ከሰለቸውና ከመረረው አጋቹ ከአባትየው ጋር ሊስማማ ይችላል ብዬ አስባለሁ በስተመጨረሻ። ምክንያቱም ቲና ገንዘቧ እያለቀ ነው። ምክንያቱም በየቀኑ ለነሱ ምግብ ማመላለስና እንደገና ደግሞ ለአጋቹ እንደገና በየጊዜው ብር መስጠቱ በጣም ሊከብዳት ይችላል። ስለዚህ ይሄ ነገር ቲና ካለቀባት ብሩ እንግዲህ ወደ አባትየው ሊዞር ይችላል። የገንዘብ የጥቅም ሰው እስከሆነ ድረስ አጋቹ ገንዘብ ካገኘ ቲናንም ሊሸጣት ወይም ደግሞ ሊተዋት ይችላል ብዬ አስባለሁ። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ላይ ዳኒ ያደረገው ነገር በጣም ሪስክ ወስዷል ማለት ነው። ምክንያቱም አባትየውን ለማስፈታት በጣም አሁን ላይ ከምን ጊዜውም በላይ ሪስክ ወስዶ ነው ያለው። ምክንያቱም ቲናን በመከታተል እንግዲህ ቤቱን አውቆታል። ቲና ከሰውየው ጋር ስታወራ የት ቦታ የት አካባቢ አባትየው እንደታገተ የት ቤት እንደታገተ አውቋል። ስለዚህ ዳኒ ያደረገው ነገር በኔ በኩል ትክክል አይደለም ብዬ ነው ማስበው። ምክንያቱም ይህንን ነገር ብቻውን ሪስክ ወሰደ፣ እሱ ላይ አደጋ ሊደርስበት ይችላል ብዬ ነው ማስበው። ስለዚህ አባትየውን የሚጠብቀው አጋቹ ለዳኒ በጣም ቀላል ስለሚሆንለት እንግዲህ ከኋላው መጥቶ ዳኒ እንግዲህ ልጁን ካገኘው ነው እንጂ ዳኒ በዛ ሰውዬ የሚገመት አይነት ሰው አይደለም። እንዳይጎዳ ነው የሚፈራው። በዚህ አጋጣሚ አሁን ላይ እንግዲህ ዳኒ ስለ ኤደን እየተከራከረው፣ ምክንያቱም ካሌብን እንዴት የሰው ሚስት ላይ ፊጥጥ ብለ ትገኛለህ ብሎ ተናዶበት እንግዲህ በንዴት እያወራው ነው ካሌብን። ካሌብ ግን እስከዛሬ ድረስ እንግዲህ የደበቀውን ሚስጥር ነው ለዳኒ ነገረው። ምክንያቱም ከኔ ሚስት ጋር እንግዲህ አንተ ቤት መተ ማማገጥ ሲያንስ እንዴት እኔ እንደዚህ ልትል ትችላለህ ብሎ ዳኒ ላይ ጫራ አርግቶለታል ማለት ነው። ምክንያቱም እንዲያስታውስ ይህንን ነገር እንግዲህ ዳኒ ካሌብ አያውቅም ብሎ ለዘመናት እዚህ ቤት ውስጥ ሲቀመጥና ሲዘበዘፍ ከሰው ሚስት ጋር እንደዚህ ሲሆን እንግዲህ ምንም አልተሰማው ነበር። አሁን ግን በራሱ ላይ ሲደርስ ምን ያህል ከባድና ምን ያህል መጥፎ ነገር እንደሆነ አሁን ላይ ተረድቶታል ብዬ አስባለሁ። ስለዚህ ካሌብ እውነቱን ነግሮታል ለዳኒ ማለት ነው። ይህ ነገር አንተ ላይ ሲሆን ነው የሚገባ ብሎታል። አሁንም ገና እጅ ለእጅ ተያይዙ ብሎ ነው እንደዚህ የሆነው። እንግዲህ ካሌብ እኮ ለዘመናት ዳኒና ቲና በቤታቸው ውስጥ ሊሆን በቤታቸው ሲማግጡና እንትን ሲሉ ካሌብ እንግዲህ በዝምታ ያለፈውን ማወቅ አለበት ብዬ ነው ማስበው። ዳኒ ከዚህ በፊት ስህተት ሰርቷል። አሁን ደግሞ ስህተቱን የሚያረምበት ሰዓት ነው ብዬ ነው ማስበው። ትሁት እንዳለችው ለዳኒ የአባትየውን አጋች እንግዲህ የአባትየው የታገተበትን ቦታ ካወቀና አባትየውን ካስፈታው ለዳኒ በጣም ትልቅ
ነገር ነው አባትየው የሚያደርግለት ብዬ አስባለሁ። ምክንያቱም ዳኒ እንደ ቲና ብዙም ክፋት እንደሌለበትና እስከ መግደል የሚያዳርስ ነገር እሱ እንደሌለው ለትሁቴ ነግሯታል። ገንዘብ ብቻ ነው የሚፈልገው ዳኒ። ስለዚህ አሁን ላይ ትሁቴ እንዳለችው ይህንን ነገር በስተመጨረሻ ይህንን እቅድ ካሳካና ከፈጸመ አባትየውን እንግዲህ ከሱ ጋርም በደንብ ይግባባል። እንግዲህ አባትየውም ለዳኒ ሽልማት ይሰጧል ብዬ አስባለሁ። ምክንያቱም ልጁ ካሌብ እያለ እዚህ ጋር ዳኒ ቶሎ ደርሶ ካተረፈውና ካዳነው ለሱ በጣም ጥሩ ነገር ነው ብዬ አስባለሁ። እስቲ እናንተ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለዚህ አሁን ላይ አባትየው ይፈታልን ብዬ ነው ማስበው። ምክንያቱም እስከዛሬ ድረስ ታስሯል፣ ተንገላቷል። ዳኒ እንግዲህ ፈጣሪ ይርዳ ነው የምንለው። አባትየውም ተመልሶ እስኪመጣ ጓግተናል። እንግዲህ እናንተም አባትየው እስቲ ይፈታ የምትሉ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። የዛሬው አስተያየቴ ይህንን ይመስል ነበር። ትሁት ክፍል 41 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።